ባዩሽ ያደረገችውን ካደረገች በኋላ አሁን ደግሞ ሆስፒታል እየመጣች ሜላትን ትጠይቃለች ማለት ነው። ያው ጓደኛ ነች። ለመጀመሪያ እንደውም ስትሰማ እያለቀሰች ነበር። ወይኔ ሜላት እያለች እያለቀሰች ወደ ውስጥ የመጣችውና ሌሎች ቤተሰቦችን እንዴት አልነገራችሁኝም? እንዴት ትደብቁኛላችሁ? ሜላት ይሄንን ሁሉ ነገር እስከምትሆን ድረስ ብላ ነገሩን እንደማያውቅ ሰው አክት አድርጋ መልክ እየሰራች ነው ማለት ነው። በስተመጨረሻም ዛሬ ሜላት ላይ እየዛተች ነው ማለት ነው። ሌላው ቤተሰብ ከዛ ከወጣ በኋላ ሜላት ላይ እየፎከረች ነው። ብትሞቺ ይሻልሽ ነበር። አሁን ከዚህ ከተነሳሽ ከዚህ ወደ ጤንነትሽ ከተመለስሽ በእኔና በአንቺ መሃል ትልቅ ጦርነት ይነሳል እያለች እዛ ጋር ሜላት ላይ እየፎከረች ነው ማለት ነው። ያው እሷ መጀመሪያውኑ እኛም ጠርጥረን ነበር። ዶክተሯ ከተናገረችው ምቱ ቁስሉ በጣም ኃይለኛ ከመሆኑ የተነሳ እሷ ያኔ እዛ ጋር ሜላትን የመታቻት እንድትጎዳና እንድትሞት ፈልጋ ነበር። አሁን ደግሞ ሜላት መትረፏ ራሱ በጣም አበሳጭቷታል። ለምንድን ነው ማትሞቺው? አንቺማ መሞት አለብሽ፣ ብትሞቺ ይሻልሻል እያለቻት ሌላው ቤተሰብ ከዛ ከወጣ እየፎከረችባን ነው ማለት ነው። ምናልባት አሁን ከዳነች ራሱ ሌላ ነገር ልታደርጋት እያሰበች ነው ማለት ነው። ሌላው ነገር ደግሞ በጣም ያበሳጫትና ያናደደ ነገር አሁን ፖሊሶቹ ራሱ በዛ ዙሪያ ማንዣበቡ በጣም ጭንቀት ፈጥሮባታል። ሌላው ደግሞ የተቀረው ቤተሰብ አሻራ ስጡ ማለት ራሱ አሳስቧታል። እዛ ጋር አሁን ፖሊሶቹ ምን አስቦ ነው እኛን አሻራ ስጡ የሚሉን? እናንተ ናችሁ የመታችሁ ሊሉን ፈልጎ ነው እንዲህ ብላ እዛ ጋር ፍራቻዋን ገልጻ ነበር። ግን ፖሊሶቹ የሁሉንም ቤተሰብ አሻራ ወስዷል። ባለፈው ጠርሙሱንና እዛ ጋር ያሉትን አንዳንድ ማስረጃዎች ከወሰዱ በኋላ አሁን ደግሞ የእናንተን የቤተሰቡን አሻራ እንፈልጋለን ብሎ የሁሉንም አሻራ ወስዷል። የሃናንም አሻራ ወስዷል። ያው ባለፈው እዛ ጋር የወደቀውን ጠርሙስ ሃና አንስታ በእጇ ይዛ ነበር። አሁን መቼም ይሄ ግልጽ ነው። እዛ ጋር የሃና አሻራ እንደሚገኝ ይሄ ግልጽ ነው። ይሄ ነገር ደግሞ ሃና ላይ ምን ሊያመጣባት እንደሚችል ወደፊት የምናይ ይሆናል። መቼም አሁን እዚህ ጋር ሃና መጠርጠራው አይቀርም። የመጀመሪያ ተጠርጣሪ የምትሆነው ሃና ነው። እሷ መታች ብሎ ባያምኑ ራሱ እሷ የተመታችበት ጠርሙስ ላይ እንዴት ነው የአንቺ አሻራ ሊገኝ የቻለው ብሎ ያ ነገር ሃናን ማስጠየቁ አይቀርም ማለት ነው። ባዩሽ ደግሞ ስለዚህ ምንም የምታውቀው ነገር የለም። ይሄ ነገር አሳስቧታል። ለምንድን ነው አሻራ ስጡን የሚሉ እያለች ፍራቻ ፈጥሮባታል ማለት ነው። መጀመሪያ እንደመጣች እንደውም ሃናን እዛ ጋር ስታያት ሃና ስታለቅስ ባዩሽ እዛ ጋር ይታት አንቺ ደግሞ ምን ቤት ነሽና ነው የምታለቅሹ ብላ ሃናንም ጠይቃት ነበር። ሃና ደግሞ ምን ማለት ነው እናቴ እኮ ናት ስትላት እንዴ ምን ማለት ነው ከመቼው ነው ደግሞ ግርድናሽን የረሳሹ ብላ ነግራት ነበር። ባዩሽ እዛ ጋር ስለ ዲኤንኤው ምርመራ ምንም የሰማችው ነገር የለም። ምንም የምታውቀው ነገር የለም። እሷ ባለፈው ሜላ ስለ ፎቶ ምንም አልነገረቻትም። በስልክ ደውላ ባዩሽ ጉድ ሆኜልሻለሁ ብላ ነበር። ቤት ቢገናኙና
እርግብ ያኔ ቤት ባትገኝ ሜላት ተናግራት ነበር። ግን ባዩሽ እዚህ ጋር ስለ ፎቶ መገኘትና እዚህ ጋር የሃና አባትና ሃና ደግሞ ዲኤንኤ ማስመርመራቸውን ምንም የምታውቀው ነገር የለምና እዚህ ጋርም ደፍራ እንደ በፊቱ ሃናን ፊት ለፊቷ ያይቻት ከመቼው ነው ደግሞ ግርድናሽን የረሳሹ ብላ ለሃና እየተናገረቻት ነው ማለት ነው። አሁን በጣም የሚያሳስበው ነገር ግን እዛ ጋር ባዩሽ ሜላትን በትራስ ልታፍናት እንደምትፈልግ ራሱ እየተናገረች ነው። ወይ ካልሆነ እዚሁ በትራስ አፍኜ ጨርስሻለሁ እያለቻት ነበርና አሁን ትንሽ የሚያሳስበው ለሜላት አሁን ሌላው ቤተሰብ ከዛ ዞር ካለ ምናልባት ሜላት ላይ ሌላ ጉዳት ልታስከትል ትችላለች የሚለው ትንሽ አሳሳቢ ነገር ነው። ቤተሰቡ ሆን ምንም የሚያውቀው ነገር የለም፣ ስለ ባዩሽ ተንኮል ምንም የሚያውቁት ነገር የለም። እሷን በአይነ ቁራኛ ራሱ እንዳይከታተሏም ማለት ነው። እዛ ጋር አሁን እሷ ስትቀመጥ እኛ ወጣ ብለን እንመጣለን አንቺ እዚህ ጠብቂልን እያሏት ነው እነሱ። ያው ሌላው ቤተሰብ አክስቴ ብሎ ስለሚጦራት ማለት ነው። ከሜላት ጋር ከልጅነት አብሮ ስላደጉ ያው እነሱ እንደ አክስታቸው ነው የሚያዩት፣ እንደ ሜላት እህት ማለት ነው። እሷ ግን ሜላትን ከርታት ለሜላት ሞት እየተመኘችላት ነው። ከዚህ ከተረፍሽ ራሱ ሌላ ነገር ይጠብቅሻል እያለቻት እየፎከረችባት ነው ማለት ነው ሜላት ላይ። ሌላው ነገር ደግሞ ባዩሽን በጣም ያስጨነቃትና ያሳሰባት ነገር አሴርን እዛ ማየቷ በጣም ረብሿታል። ለምንድን ነው የምትከታተሉኝ? እየተከታተላችሁኝ ነው እንዲህ ብላ አሴር ላይ እየጨወችበት እየፎከረችበት ነው ማለት ነው። እሷ ያው ከዚህ በፊት ከፎቶው ጋር በተያያዘ ነገር አሴርን ታውቀዋለች ከዚህ በፊት በአንዳንድ ነገሮች። በዛ ደግሞ የሆነ ተንኮሌን እኔ የማረገውን ነገር ያውቃሉ ብላ ስለምትፈራ እነሱን በእሷ ዙሪያ ማየት አትፈልግም። ዛሬ እንደውም ተምቹ አንቺ ሌባ ነች ሲላት ባዩሽ በቃ የሆነ የማረገውን ነገር የኔን ተንኮል አወቁብኝ እንዲህ ብላ እዛ ጋር በጣም ደንግጣ ተደናባብራ ነበር። ግን ወዲያው ከዛ ሄደችና አሴርን ደግሞ ሆስፒታል ስታገኝ ምንድነው እሱ እየተከታተላችሁ ነው ስለኔ የምታውቁት የሆነ ነገር አለ ብላ አሴርን አንገቱን አንቃ የያዘችው ማለት ነው። እሷ በቃ የሆነ ስለሷ የማያውቁት ነገር እንዳለ አውቃለች ከነሱ ድፍረት ማለት ነው። ምንም አይፈራዋትም፣ ደፈር ብሎ ነው የሚያወራት ሁለቱም። ያ ነገር ደግሞ ስለኔ የሆነ የሚያውቁት ነገር አለ እናም ደግሞ ከጀርባ የሆነ አይዟችሁ የሚላቸው ሰው አለ የሚለው ስላሳሰባት ዛሬ አሴርን ደፍራ አንገቱን ልታንቅ ሞክራለች ማለት ነው። ሌላው ነገር ደግሞ ባዩሽን ዛሬ ያስደነገጣት ነገር ፖሊሶቹ መጥቶ ካገኙት መረጃና የዛ ጋር የተፈጸመው ነገር እንዳለ ወንጀል መሆኑን ሲነግሯቸው ከአንዳንድ ማስረጃዎች ከሰበሰብናቸው ነገሮች ድርጊቱ ወንጀል እንደሆነ አውቀናል ከአንዳንድ ከጠፉ ወርቆች ሲሉ እዛ ጋር አሁን ያኔ እርግብ ወርቁን ሰርቃ ነበር። ባዩሽ እዛ ጋር ከጠፋው ወርቅ ከተሰረቀው ወርቅ አንጻር ብሎ ሲነግሩ ነገሩ ወንጀል ነው ብሎ ፖሊሶች ሲያወሩ እዛ ጋር ባዩሽ ደንግጣ ነበር። የምን ወርቅ ብላ እርግብ እኮ ቤት ውስጥ ያለውን የሜላትን ጌጣጌጦች ወርቆችን ሰርቃ ጠፍታለች ሲሏት በጣም ደንግጣ እንዴት ነው ወርቅ የሚሰርቁት ብላ ትንሽ ተበሳጭታ ነበር። እሷ አሁን እዛ ጋር ለቤተሰቡ ያስመሰለችው እንዴት ምን ያህል ብደፍር ነው እርግብ የቤቱን ወርቅ የሜላትን ወርቅ ሰርቃ የምትሄደው የሚለው ነበር በእሷ ቤት ያበሳጫት። ግን እሷ እዛ ጋር እርግብ እንዴት ከኔ ጀርባ እኔን ሳታማክረኝ የሆነ ነገር እንዴት ለብቻዋ ትወስዳለች? ያንን ነገር ማካፈልም ስለምትፈልግ ባዩሽ ማለት ነው እንዴት ነው ይሄንን ነገር ሰርቃ የምትሄደው ብላ ከዛ ከወጣች ራሱ ደጋግማ የእርግብ ስልክ ላይ ራሱ ስትሞክር ነበር ባዩሽ ማለት ነው። ስልኳን ደውላ ወርቁን የታረክሽ እንዴት ነው የሰረቅሽው ብላ መቼም አሁን ወርቁን ለማስመለስ አይደለም እሷ እንዴት ነው ብቻዋን የምትወስዶ ለኔም የሆነ የድርሻዬን ታካፍለኝ የሚለው ነበር እዛ ጋር ባዩሽን ያበሳጫትና ደጋግማ ስልኳ ላይ ስትሞክር የነበረው ማለት ነው። ከዛሬው የተረዳ ነው ባዩሽ ራሱ እርግብ የት እንዳለች አታውቅም። ይሄን ያለሽው እርግብ የት ተደብቀሽ ይሆን የት ገብተሽ ይሆን እያለች ነበር እዛ ጋር ውጪ ላይ ስታወራ የነበረው። እሷ ራሱ እርግብ የት እንዳለች አታውቅም ማለት ነው። እኛም በፊት እንደውም አብሮ እየጠፉ አብሮ የተደበቁ መስሎ ነበር፣ ግን እሷም የት እንደተደበቀች አታውቅም ማለት ነው። አሁን እሷ ለእርግብ ሌላ ተንኮል የምታስበው እንዴት ወርቁን ብቻዋን ወስዳ ከዛ ቤት ወጣች። መቼም አሁን ያኔ ሜላትን የመጡ ጊዜ አብሮ ነው ከዛ ቤት የሚወጡት። ያንን ነገር እርግብ አልነገረቻትምና እሱ ነገር በጣም አበሳጭቷታል ማለት ነው ባዩሽን። ሌላው ነገር ደግሞ አሁንም ባለው መረጃ ዶክተሯም እየተናገረች እንዳለችው ሜላት አሁንም የምትነቃበት ሰዓትና ቀን አልታወቀም። ያው በተስፋ መጠበቅ ነው። እሷን የምትነቃበትን ሰዓት በተስፋ እንጠብቃለን ብሎ እየጠበቋት ነው። ሜላት አሁን እዛ ጋር ሰዎች መጥቶ እየጠየቋት ነው። እስካሁን ግን እሷን መጥቶ ያልጠየቃት ተምቹ ነበር። ተምቹ ደግሞ እዛ ጋር እንደ አሴር ደፍሮ መጥቶ ሜላትን እንዳይጠይቃት የሃና እናት ነች አሁን ተረጋግጧልና ሜላትን መጥቶ እንዳይጠይቃት እዛ ጋር ሌላው ቤተሰብ የእርግብ ፍቅረኛ እንደሆነ ነው የሚያውቁት። እንዴት ደግሞ እዚህ ጋር የሃና ወገን ነኝ የአሴር ጓደኛ ነኝ ብሎ እዚህ ጋር ሲመጣ ምን ነበር ያኔ የተፈጠረው? ያኔ ከእርግብ ጋር ስታታልሉን ነበር እንዲህ ብሎ እዛ ጋር ትንሽ የሆነ ነገር መፍጠሩ አይቀርምና ተምቹ እዚህ ጋር ደፍሮ መምጣት ፈራ። ሌላው ቤተሰብ ያቀኛል የሚለውን ፈርቶ ነበር በጣም ተጨንቆ እንዴት ልጠይቃት ብሎ። ሃናም ደግሞ እንዳትቀየሙ ፈራ። ሄዶ እናቷን ካልጠየቀ ትቀየመኛለች የሚለው በጣም አስፈርቶት ነበርና በስልክም አውርቶት ነበር በአሴር ስልክ። አሴር እዛ ሄዶ በስልኩ ደውሎ ከተምቹ ጋር አገናኝቶት ነበር። ሃና ደግሞ በዚህ ጋር ምንም የምታውቀው ነገር የለምና እንዴት ነው ያልመጣኸው ብላ ጠይቃው ነበር። ግን በስተመጨረሻ ተምቹ የሚያደርገው ነገር ሲጨንቀው ከአሴር ጋር መጣና ወዲያው ነው ብቅ ብሎ ሜላትን እዛ ጋር አይቷት ሄዷል ማለት ነው። ይሄ ነገር ደግሞ ሃናን ግር አድርጓታል። ለምንድን ነው የምትጣደፉት? ገና አሁን መምጣታችሁ ነው ብላ እዛ ጋር ያሰበችው እሷ አባዬ ምን ሆነ አቶ ኖላዊ የሆነ ነገር የሆነና እነሱ እዛ ጋር የተወነባበዱ መስሏት ነበር። እነሱ ግን እዚህ ጋር ያፈሩት ተምቹ ሌላው ቤተሰብ እንዳያየው ነው ማለት ነው። እዛ ጋር ካዩት ይሄ የእርግብ ፍቅረኛ አልነበረ
ነበር እንዴ ብሎ ሌላ ጥያቄ እንዳያነሳ ማለት ነው። እሱ ቶሎ ብሎ ከዛ ወጥቶ ነበርና መንገድ ላይ ደግሞ አብረው የሄዱ ባዩሽ ድንገት መጣችባቸውና እናንተ ደግሞ ምንድነው የምታደርጉት? በየቦታው የማያችሁ ተዘርታችሁ በቅላችሁ ነው እንዴ ብላ ነበር ሆስፒታል አሴርን አይታዋለች። አሁን ደግሞ መንገድ ላይ ለእርግብ ስልክ ደውላ ወደ ቤቷ እየሄደች መንገድ ላይ ደግሞ ሁለቱን ስታገኛቸው ግር አላትና እዛ ጋ ነው ተምቹ አንቺ ሌባ ነች ሲላት ስለኔ ምንድነው የምታውቁት? ሌባ መሆኔ እንዴ ነው ያወቃችሁ ምንድነው ብላ እዛ ጋ ግር ብሏት ደንግጣ ከዛ ሮጣ የጠፋችሁ ማለት ነው። ይሄ ነገር ደግሞ በጣም አሳስቧታል። እነኚህ ልጆች ስለኔ የሆነ የሚያውቁት ነገር አለ ብላ ፈርታለች ማለት ነው ባዩሽ። ያው አሁን ቀጣይ ላይ ፖሊሶቹ ያሉት መስፍንን እርግብ ላይ ክስ መመስረት እንዳለበት ነግሮታል ማለት ነው። አንደኛው እርግብ ከዚህ በፊት ቤተሰቡን ልጅ ነኝ ብላ እንዳጭበረበረችና ሌላው ደግሞ ቤት ውስጥ ከተሰረቀው አንዳንድ ነገሮች እርግብ ደግሞ ያን ያክል ገፍቶ እንዲጠራጠራት ያደረገው ነገር ሜላት ከተመታችበት ቀን ጀምሮ እሷ ከቤት ጠፍታለች። ሜላት ደግሞ የተመታችው ከዚህ በፊት የተጨበረበረው ልጅ ነኝ ብላ እሷ እዛ ቤት መግባትና ትክክለኛውን ልጅ እነሱ በምርመራ አረጋግጦ በደረሱበት ቀን ሜላት መመታትና እርግብ ደግሞ ከዛ ቤት መጥፋት ፖሊሶቹ ሙሉ ለሙሉ እርግብን እንዲጠራጠሯት ስላደረገ መስፍንን ክስ መመስረት አለበት እሷ ላይ እና አሁን ወደ ፖሊስ ጣቢያ አንድ አፍታ ቢሮ ድረስና እሷ ላይ ክስ መስረት ብሎታል። ያው መስፍን እዛ ጋር እሺ ብሏቸዋል። ሄዶ እርግብ ላይ ክስ ሊመሰርትና እርግብ ደግሞ እንደ ተጠርጣሪ ወንጀለኛ እሷን ማፈላለጉን ሊጀምሩ ማለት ነው።